አፋባ በወቅታዊ ጉዳይ ዙሪያ መግለጫ መስጠቱ ተረጋገጠ። ዝርዝሩን ተሰሙታላችሁ። አንድ የሰብአዊ አገልግሎት ሰራተኛ በሰሞኑ ጦርነት ምክንያት ሰሜን ወሎ ውስጥ መገደሉ ታወቀ። የዓለም አቀፍ ድርጅት ሰራተኛዋ ህልፈት አነጋጋሪ ሆኗል። ፋኖም ማብራሪያ ሰጥቷል። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለ ከእውነታው መሸሽ የህዝባችንን መከራ ያራዝማል እንጂ መዳኛችን ሊሆን አይችልም በሚል ርዕስ በአፋባ ስም ብልጽግና ያቀናበረው የማወዛገብ መግለጫ መውጣቱን ተከትሎ ከአፋባ በኩል ያለውን እውነታ በተመለከተ የያዝነው መረጃ ማለ በቆይታችን ተሰሙታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። ግዳጅ መልስ ሁሌም እንደወትሮው የግንባር መረጃዎችን በማጋራት ላይ ይገኛል። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም ከቅርብ ጊዜያት ወዲህ በአዲሱ ቻናላችን በኩል በየዕለቱ መረጃ በማድረስ ላይ እንገኛለን። አዲሱ ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደር። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮት ጋበዝ። ጎርጎራ ቲቪ ከእውነት ጋር አሁን ዝርዝር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወዳደረግነው ዜና ስናልፍ ውሸትና ማጭበርበር መገለጫው የሆነው ፋሽስቱ የብልጽግና አገዛዝ በአማራ ብሔራዊ ኃይል አፋባ ስም መግለጫ ማውጣት ጀምሯል ሲል የድርጅቱ ምስራቅ አማራ ቀጠና ሚኒሊክ እዝ ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው አስታወቀ። የአማራ ብሔራዊ ኃይል አፋባ እንደተከፋፈለና ድል እንደራቀው በሚያሳብቅ መልኩ የተጻፈው ዲስኩር ህዝብን ለማደናገር ተብሎ የተለቀቀ እንደሆነ ነው ለመረዳት የቻልነው። ብልጽግና በአፋባ ስም ያወጣው የሐሰት መግለጫ ላይ ትግሉ አደጋ ውስጥ መግባቱን የሰኔ 22ቱ ሰልፍ አመልካች ነው የሚል አሳሳች የግምገማ ውጤት የሰፈረ ሲሆን በዕለቱ መንግስት ከቤተክርስቲያን ደጅ ላይ ምዕመናንን በማፈስና የመንግስት ሰራተኞችን በደመወዝ ሰበብ በማስገደድ እንዲሁም ሌላውን የማህበረሰብ ክፍል በቤት ለቤት ቀስቀሳና ከባ እንዲሁም ዛቻ ጠርፎ ባይል ወደ አደባባይ በማስወጣት ፋኖን ለማውገዝና የፋኖን ተቀባይነት ለማሳጣት ያደረገው ጥረት መሬት ላይ ውጤት አላስገኘለት ስላለ በሳይበሩ በኩል የሐሰት መግለጫ በማሰራጨት ላይ መሆኑን ለማረጋገጥ ችለናል። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን በትናንትናው ዕለት እየወጣውና ከእውነታው መሸሽ የህዝባችንን መከራ ያራዝማል እንጂ መዳኛችን ሊሆን አይችልም የሚል ርዕስ የተሰጠው መግለጫ ሆን ተብሎ በብልጽግና የተቀነባበረ የማወዛገቢያ አጀንዳ መሆኑን እንድታውቁትና ይህንን መረጃ ለሌሎችም እንድታጋሩ እያስታወስናችሁ ወደ ሌላኛው ዜና ስናልፍ የአፋባ ምስራቅ አማራ ቀጠና ሚኒሊክ እዝ በወቅታዊ ጉዳይ ዙሪያ መግለጫ መስጠቱ ተረጋገጠ። አብይ አህመድ በአማራ ህዝብ ላይ ካወጀው የዘር ማጥፋት ጦርነት ጋር በተያያዘ የሲቪሊያን እና የሰብአዊ አገልግሎት ሰራተኞችን ከለላ በሚመለከት ሚኒሊክ እዝ በሰጠው መግለጫ ላይ በሰሜን ወሎ ዞን ውስጥ ወይዘሮ መሐሌት ስጦታው አበራ የተባለች የሰብአዊ አገልግሎት ሰራተኛ መገደሏን ተከትሎ እዙ ምንም አይነት ከግድያው ጋር የተያያዘ ነገር እንደሌለው የገለጸ ሲሆን በሰላማዊ ዜጎችና በሰብአዊ አገልግሎት ሰራተኞች ላይ የሚፈጸምን ጥቃት እንደሚያወግዝም ያሳወቀ ሲሆን የሟች ወይዘሮ መሐሌት ጉዳይ በተመለከተ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኩል ምርመራ ተደርጎ ፍትህና ተጠያቂነት እንዲሰፍን ሲል እዙ በመግለጫው አቋሙን አሳውቋል። ለተጎጂ ቤተሰቦች፣ ጓደኞችና የስራ ባልደረቦች ልባዊ ሀዘናችንን እንገልጻለን ሲልም ነው እዙ ያስታወቀው። አብይ አህመድ የሚመራው የኦሮሞ ብልጽግና አገዛዝ በአማራ ህዝብ ላይ የዘር ፍጅት ጦርነት ያወጀበት 26ኛ ወር በዚህ ሳምንት መግባቱን ይፋ ያደረገው ሚኒሊክ እዝ ከመጀመሪያው ጀምሮ የኛ ታጣቂዎች እስከ ጥግ ድረስ ወታደራዊ ዲሲፕሊንን ተላብሰው ሲቪሊያንን በመጠበቅ ጥላትን ብቻ ትኩረት ያደረገው ውጊያ እያደረጉ ነው ሲልም ገልጿል። በተቃራኒው ደግሞ የአብይ አህመድና ብርሃኑ ጁላ ሰራዊት በከባድ መሳሪያና ድሮን እንዲሁም በሌሎች የአየር ኃይል ተዋጊ አውሮፕላኖች ጭምር ታግዞ ሲቪሊያንን ኢላማ ያደረገ ጥቃት እየፈጸመ እንደሆነ ሚኒሊክ እዝ በመግለጫው ጠቁሞ የዕለቱ ሲቪሊያን በመንግስት ወታደሮች እየተረሸኑ ነው ብሏል። መጠለያ ካምፖችና በስደተኞች ላይ ሆን ተብሎ በመንግስት ኃይሎች ጥቃት እየተፈጸመ መሆኑም እዙ አስታውቋል። የዘር ፍጅት ወንጀልና የጦር ወንጀል እንዲሁም በሰብአዊ ላይ የሚፈጸም ወንጀል መፈጸም አገዛዙ ብቻ
ብቸኛ ወንጀለኛ ነው ያለው ሚሊኒክ እዝ ይህ አሁናዊ በአማራ ክልል ያለ እውነታ መሆኑን ጠቁሟል። ትግላችን የዘር ፍጅት ወንጀል ፈጻሚውን ስርዓት በማስወገድ ህልውናችን በማረጋገጥ ዘላቂ ሰላም፣ እውነተኛ ፍትህ፣ እኩልነትና ዲሞክራሲያዊ ነጻነት ለማስፈን ነው ተብሏል። በመጨረሻም ሚሊኒክ እዝና ሌሎች አጋር ድርጅቶች በሲቪሊያንና ሰብአዊ አገልግሎት ሰራተኞች ላይ በመንግስት ኃይሎች የሚፈጸመው ጥቃት በማውገዝ በአማራ ክልል ውስጥ በሲቪሊያን ላይ በሙሉ የደረሰው ጉዳት እንዲያጣራ የሚል አቋም መያዛቸውም ተገልጿል። ለሰብአዊ እርዳታ አገልግሎት ሰጪ ተቋማት አፋባ እንደ ከዚህ ቀደሙ አስፈላጊውን ትብብር እንደሚያደርግም ነው መግለጫው የሚያስረዳው። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን። ይሄ በንባብ ነው። ቀጣይ በምን ነው ያለን? ቁጥር ነው ያለን። ግልጽ ነው። ይሄ ተቆራታ ጉልህ እሺ። ቦታ መቀየር በቁጥር አንድ ሲባል ሽጉጥ በቁጥር አንድ ብሄር ፍጥነት ያስፈልጋል። ግልጽ ነው። የሆነ ሰው የሽጉጥ መያዙን አውቀ ወደ አንተ ሽጉጥ አውጥቶ ከቀኝ ከግራ ሽንጡ ሊያነጣጥርብህ ሲሞክር በምን አይነት መልኩ ትይዘዋለህ? ፍጥነት በተሞላበት ነው። በቅጽበታዊ ነው። ግልጽ ነው። የምትፈስፈስ ከሆነ እዛው ነው የሚመታ። ግልጽ ነው። በዚህ መልኩ እንይዘዋለን። እንቃርገን በቀኝ በግራ እጃችን ይሄኛውን ሽንጡን ዞር በማድረግ ይሄኛውን ሽጉጡን በቅጽበት ይሄን መያዝ ነው። ግልጽ ነው። በቁጥር ሁለት እናያለን። በቁጥር ሁለት ሲል ላጣርገን ምንድነው? ከኋላ ዙረን እጁን መጠምዘዝ እና በገዛ ሽጉጡ ማስገደድ። ግልጽ ነው። በቁጥር ሶስት ተከታተል። ግልጽ ነው። ለማጥቃትና ለመከላከል ሂድ። በቁጥር ነው ያለ። ለማጥቃትና ለመከላከል በቁጥር አንድ በዚህ መልኩ ፊት ለፊት የሆነ የኛን ሊያጠቃ የመጣን ጠላት ፊት ለፊት ሊደቅንብህ ይችላል። ግልጽ ነው። ከዚህ የኛውን እግራችን ሸብረክ በማድረግ የሽጉጡን ያፈሙዝ አቅጣጫ ወደ ላይ መቀየር ነው። ግልጽ ነው። ይሄን ፍጥነት ያስፈልገዋል። ሰውየው መቼም አቀባብሎ ስለሚመጣ የተኩስ አቅጣጫውን መቀየር ወደ ላይ። ግልጽ ነው። ሙሉ እጁን አይደለም የምንይዘው የሽጉጡን ይሄን ከላይ ያለውን ከካዝነው ከዚህ ከምላጩ በላይ ያለው ሙሉ ለሙሉ ይዘን ወደ ሰማይ ማጣፍ ማለት ነው። ግልጽ ነው። በቁጥር ሁለት እናያለን። በቁጥር ሁለት ሽጉጡን ማስገደድም እንችላለን። በተለያየ በጫማ ጥፊም በተለያየም ሰውየው መጣል እንችላለን። ግልጽ ነው። በመቀጠል ከኋላ በምንገደድበት ጊዜ እናያለን። እሱ ነው ለማጥቃትና ለመከላከል ሂድ። በቁጥር እናያለን። ለማጥቃትና ለመከላከል በቁጥር አንድ ግልጽ ነው። ሽጉጡን የሰውየው ሽጉጥ ከኋላ አስገድዶ ተንቀሳቀስ በሚለን ሰዓት ግልጽ ነው። ትንሽ ዝቅ እንልና ሽጉጡን በየት እናሳልፈዋለን? በቀኝ ትከሻችን እናሳልፈዋለን። ግልጽ ነው። ለምራው በቀኝ ትከሻችን የምናሳልፍ ሽጉጡን ለመቆጣጠር እንዲመችን ነው። ግልጽ ነው። በግራ ቢሆን አስቸጋሪ ነው።
ወዳንቺ ሲመጣ ወዳንቺ ሲዋኝ በርከም ተሰብሮ